ሰበር ዜና በግልገል በለስ ከተማ ዛሬ ማለዳ ቅልጥ ባለ ተኩስ የታጀበ ግጭት መቀስቀሱ ተሰማ። ጥቃቱም የፋኖ ኃይሎችና የጉሙዝ ኃይሎች ግልገል በለስ ከተማን ለመቆጣጠር የከፈቱት ነው ተብሏል። ጥቃቱም በመድፍ ጭምር የታገዘና ለ10 ሰዎች ምክንያት እንደሆነ ታውቋል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። በአዲስ አበባና ሸገር ከተማ ቤት ለመግዛት ቢያንስ 150 ሺህ የአሜሪካ ዶላር ያስፈልጋል ተባለ። በተመሳሳይ ከአዲስ አበባና ከሸገር ውጪ ባሉ የክልል ከተሞች ቤት ለመግዛት በትንሹ 100 ሺህ የአሜሪካ ዶላር ያስፈልጋል ነው የተባለው። ተጨማሪ አለን። የህወሓት ታጣቂዎች ከኤርትራ ድጋፍ እንደተደረገላቸው ለመከላከያ ሰራዊት መረጃ መስጠታቸው ተሰማ። በአሁኑ ወቅትም በርካታ የህወሓት ታጣቂዎች ለመከላከያ እጃቸውን መስጠታቸው ተገልጿል። በሌላ ዜና ህወሓት 32 ንጹሃን ሰዎችን በቁጥጥር ስር መዋሉን ሰምተናል። ዝርዝር መረጃውን ይዘናል። የመሰናዶ ተማሪዎች ከንድፈ ሐሳብ ባለፈ በገበያ ፍላጎት ላይ ተመሰረቱ ተግባራዊ ክህሎቶችን ይዘው እንዲወጡ የሚያስችል አዲስና ጠንካራ ውሳኔ መተላለፉ ተሰማ። በመሆኑም የትምህርት ሚኒስቴር ከ2019 ዓ.ም ጀምሮ በ11ኛ ክፍል የሚተገበሩ 11 አዳዲስ የሙያ ዘርፎችን ይፋ አድርጓል። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውና በታሪክ እጅግ ፈጣኑ ተብሎ የተገለጸው የኢቦላ ወረርሽኝ የሟቾች ቁጥር 2000 ማለፉን የሀገሪቱ የጤና ባለስልጣናት ገለጹ። ተጨማሪ አለን። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ በግልገል በለስ ከዛሬ ማለዳ ጀምሮ ግጭት መቀስቀሱ ተሰማ። በቤኒሻንጉል ጉሙዝ ክልል ግልገል በለስ ከተማ ዛሬ ከንጋቱ 11 ሰዓት ጀምሮ ድባቂ በተባለ አቅጣጫ የተከፈተው ተኩስ ከተማዋ ሙሉ በሙሉ በቁጥጥር ስር ለመዋል ያለመ እንቅስቃሴ ተደርጎ እንደነበር ተሰምቷል። የተኩስ ጥቃቱ ታጣቂዎች በጥምረት የሰነዘሩት ሲሆን በከተማ ውስጥም በነበረው እንቅስቃሴ በሰዎች ላይ ጉዳት መድረሱ ታውቋል። ጥቃቱን ተከትሎም የመተከል ዞን አስተዳደር ባወጣው መግለጫ ታጣቂዎች ግልገል በለስ ከተማን ለመቆጣጠር ሞክረው ነበር ብሏል። የመተከል ዞን አስተዳደር የፋኖ ኃይሎችና የጉሙዝ ኃይሎች ግልገል በለስ ከተማን ዛሬ ማለትም ነሐሴ 5 ቀን 2018 ዓ.ም ከንጋቱ 12 ሰዓት አካባቢ ለመቆጣጠር ሞክረው እንደነበር ገልጿል። የዞኑ አስተዳደር ይህ ኦፕሬሽን እንዳልተሳካና ከተማዋም ወደ ቀደመ ሰላሟ መመለሷን አስታውቋል። በመሆኑም ዛሬ ማለዳ ላይ በከተማዋና ዋና መንገድ መድፍ ጭምር ሲንቀሳቀስ እንደነበር የከተማዋ ነዋሪዎች የገለጹ ሲሆን ጠዋት አካባቢ በከተማዋ መናኸሪያ ውስጥ ፈንጂ በማፈንዳት በርካታ ተሳፋሪዎች እንደተጎዱና እንዲሁም 10 ሰዎች ህይወታቸው እንዳለፈ ገልጸዋል። ተጎጆቹም ፓዊ ሆስፒታል ሕክምና እየተደረገላቸው መሆኑን ተገልጿል። ይሁን እንጂ የመንግስት የጸጥታ ኃይሎች ባደረጉት የተቀናጀ እርምጃ አካባቢውና ከተማዋን ሙሉ በሙሉ በቁጥጥር ስር መዋላቸው ተረጋግጧል። በአሁኑ ወቅትም በግልገል በለስ ከተማ የህዝብና የትራንስፖርት እንቅስቃሴ በከፊል መጀመሩ ተገልጿል። በአዲስ አበባና ሸገር ከተማ ቤት ለመግዛት ቢያንስ 150 ሺህ ዶላር ያስፈልጋል ተባለ። የውጭ ዜጎች በኢትዮጵያ ቤት የሚገዙበት አዲስ መመሪያ መውጣቱ ተሰምቷል። የከተማና መሰረተ ልማት ሚኒስቴር የውጭ ሀገር ዜጎች ትውልድ ኢትዮጵያንን ሳይጨምር በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበትን አዲስ መመሪያ አውጥቷል። የመመሪያ ዋና ዋና ነጥቦች እንዳመላከቱትም በአዲስ አበባና ሸገር ከተማ ቤት ለመግዛት ቢያንስ 150 ሺህ የአሜሪካ ዶላር ያስፈልጋል። በኦሮሚያ፣ አማራ፣ ትግራይ፣ ሲዳማ፣ ማዕከላዊና ደቡብ ኢትዮጵያ፣ ደቡብ ምዕራብ ሶማሌ፣ ሐረሪና ድሬዳዋ 120 ሺህ ዶላር እንዲሁም በአፋር፣ ቤኒሻንጉል ጉሙዝና ጋምቤላ ደግሞ 100 ሺህ ዶላር በህጋዊ የባንክ ሂሳብ በውጭ ምንዛሬ መቅረብ አለበት ተብሏል። በኢንቨስትመንት ኮሚሽን ፈቃድ ያላቸው ባለሀብቶች ግን ይህንን ገደብ አይመለከታቸውም ተብሏል። በመመሪያው መሰረትም አንድ የውጭ ዜጋ ሊኖረው የሚችለው አንድ መኖሪያ ቤት ብቻ ሲሆን በመንግስት ድጎማ በተገነቡ የጋራ መኖሪያ ቤቶች ወይንም ኮንዶሚኒየም ቤቶች መግዛት አይችልም ተብሏል። የጸና ፓስፖርት፣ የወንጀል ነፃ ማስረጃ እንዲሁም ከሀገር ሰላም፣ ደህንነትና ማህበረሰብ ሞራል ጋር የተያያዙ ገደቦች የሌሉበት መሆኑንም የሚያረጋግጥ ማስረጃ ማቅረብ ይኖርበታል ነው የተባለው። መመሪያው በፍትህ ሚኒስቴር ድረገጽ ላይ ከተጫነበት ነሐሴ 3 ቀን 2018 ዓ.ም ጀምሮ በስራ ላይ ውሏል ተብሏል። የህወሓት ታጣቂዎች ከኤርትራ ድጋፍ እየተደረገላቸው መሆኑን ለመከላከያ ሰራዊት በሰጡት መረጃ አረጋገጡ። በአሁኑ ወቅትም በርካታ የህወሓት ታጣቂዎች ለመከላከያ ሰራዊት እጃቸውን መስጠታቸው ተገልጿል። ለመከላከያ ሰራዊት እጃቸውን የሰጡት የህወሓት ታጣቂዎችም እንቅስቃሴያቸው በኤርትራ በኩል ድጋፍና ማመቻቸት እንደተደረገለት ገልጸዋል። ለመከላከያ ሰራዊት እጃቸውን የሰጡትና በኮር 32 አርማ 13 ክፍለ ጦር እርደ ትግራይ የኃይል መሪ የነበሩት አደራ ንጋሽ
እንደገለጹት ከአዲሚቲ ተነስተው በኤርትራ መኪኖች ታጅበው እስከ ኢትዮጵያ ሱዳን ድንበር ተጓጉዘናል ብለዋል። በኋላም በነበረው ውጊያ እጃቸውን ለመከላከያ ሰራዊት መስጠታቸውንና በጥሩ ሁኔታ እንክብካቤ የተደረገላቸው መሆኑን ተናግረዋል። በሌላ ዜና ህወሓት 32 ሰዎችን በቁጥጥር ስር መዋሉ ተሰምቷል። ትላንት ነሐሴ 4 ቀን 2018 ዓ.ም ጠዋት 2 ሰዓት አካባቢ በራያ አላማጣ ወረዳ መረዋ በሚገኙ የህወሓት ታጣቂዎች ላይ በ4 ዙር የድሮን ጥቃት መፈጸሙን ተከትሎ ለጠላት መረጃ ሰጥታቸዋል በሚል 32 የአካባቢው ነዋሪዎችን ህወሓት በቁጥጥር ስር ማዋሉንም ምንጮች ገልጸዋል። በትላንቱ የድሮን ጥቃት በሞርተር ተኳሾችና መሪዎች ላይም የሞትና የአካል ጉዳት ደርሷል ተብሏል። ከ2019 ዓ.ም ጀምሮ በ11ኛ ክፍል የሚተገበሩ 11 አዳዲስ የሙያ ዘርፎች ይፋ ሆኑ። የኢፌዴሪ ትምህርት ሚኒስቴር አዲሱን የትምህርትና ስልጠና ፖሊሲ መሰረት በማድረግ ተማሪዎች ከንድፈ ሐሳብ ባለፈ በገበያ ፍላጎት ላይ የተመሰረቱ ተግባራዊ ክህሎቶችን ይዘው እንዲወጡ የሚያስችል አዲስ ውሳኔን አስተላልፈዋል። በዚህ መሰረት ከ2019 የትምህርት ዘመን ጀምሮ በሁለተኛ ደረጃ ትምህርት ቤት ማለትም በ11ኛ ክፍል ተግባራዊ የሚደረጉ 11 የስራና ተግባር የሙያ አይነቶች ይፋ አድርጓል። ለዚህ ተግባር የሚሆኑ የመርሃ ትምህርት የተማሪ ሞጁሎችና የመምህራን መመሪያዎች ዝግጅነት መጠናቀቁም ተገልጿል። ሚኒስቴሩ የክልልና የከተማ አስተዳደር ትምህርት ቢሮዎች የመምህራንን ቅጥር ጨምሮ አስፈላጊውን ቅድመ ዝግጅት እንዲያደርጉም ጥሪ አስተላልፈዋል። በመሆኑም የሚተገበሩ 11 የሙያ ዘርፎች ዝርዝር ብረታ ብረት ስራ ቴክኖሎጂ፣ አውቶሞቢል ቴክኖሎጂ፣ አልባሳት ቴክኖሎጂ፣ ህንፃ ኤሌክትሪክ መስመር ዝርጋታ፣ ቧንቧ ስራ፣ ሶፍትዌር ማበልጸግ፣ ሰብል አመራረት፣ ጤና እንክብካቤ አገልግሎት፣ ሆቴል አገልግሎትና ጸጉር ስራና ውበት አገልግሎት እንዲሁም ምግብ ዝግጅት ይገኙበታል ተብሏል። ከውጭ በተሰማ ሰበር መረጃ በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ወረርሽኝ ምክንያት የሟቾች ቁጥር 2000 አለፈ። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውና በታሪክ እጅግ ፈጣን ተብሎ የተገለጸው የኢቦላ ወረርሽኝ የሟቾች ቁጥር 2000 ማለፉን የሀገሪቱ የጤና ባለስልጣናት አስታውቋል። ቁጥራዊ መረጃዎች እንደሚያመላክቱትም እስካሁን ድረስ በአጠቃላይ 4381 የተረጋገጠ የኢቦላ ተጠቂዎች ተመዝግቧል። 2011 ሰዎች ህይወታቸውን አጥተዋል ተብሏል። 704 ታካሚዎች በተለያዩ የህክምና ማዕከላት ውስጥ ህክምና እየተደረገላቸው ይገኛል። ወረርሽኙ ከተከሰተ በኋላ የመጀመሪያዎቹን 1000 ሰዎች ለመግደል 9 ሳምንታት ያህል የፈጀበት ቢሆንም ሁለተኛው 1000 ሰዎችን ለመግደል ግን የወሰደው ጊዜ 3 ሳምንታት ብቻ ሆኖ ተመዝግቧል። ይህ ወረርሽኝ እንደ አውሮፓውያን አቆጣጠር ከ2014 እስከ 2016 በምዕራብ አፍሪካ ከተከሰተውና ከ11000 በላይ ሰዎችን ከገደለው ወረርሽኝ ቀጥሎ በታሪክ ሁለተኛው ትልቁ የኢቦላ ወረርሽኝ ሆኗል። በኢቱሪ ግዛትና አካባቢው ባለው የታጠቁ አማጽያን ግጭት እንዲሁም የመሰረተ ልማት አለመሟላት ምክንያት የመከላከል ስራውን አስቸጋሪ እንዳደረገው ሲገለጽ የቆየ ሲሆን አሁን ደግሞ የጤና ባለሙያዎች ከክፍያ ጋር በተያያዘ የሚያሰሟቸው ቅሬታዎችና አድማዎች ሌላ ፈተና ደቅነዋል ተብሏል። ዜናዎቻችን አበቃን። በሰላም ቆዩን።